ውጤት ሰዓት ላይ ተገናኝተናል። ቀደም ሲል ስራዎቻቸውን በሁለት ዙር አቅርበው ነበር ተወዳዳሪዎቻችን። አሁን ደግሞ ውጤት የምንሰማበት ሰዓት ላይ ነው የምንገኘው። ፋና ላምሮት ምዕራፍ 23 አምስተኛ ሳምንት ላይ የምድብ 1 ተወዳዳሪዎች ስራዎቻቸውን አቅርበዋል። ዛሬ 6 ተወዳዳሪዎች ነበሩን። ውጤታቸው ምን ይመስላል የሚለውን የዳኞችና የእናንተ የውድ ተመልካቾቻችንን ውጤት እንናገራለን። በትክክል ቀዳሚ በማድረግ የምንጠራው ደግሞ የዛሬ 15 ቀን ከምናገኛቸው ተወዳዳሪዎቻችን መካከል ዳኞች ነጥብ ባልተናገሩበት በሁለተኛው ዙር ዳኛ አማንና ዳኛ የሹምነሽ እኩል 9995 እንዲሁም ደግሞ ብሩክ 9990 ነጥብ ሰጥተዋታል። እናንተ ውድ ተመልካቾቻችን በአጭር የጽሁፍ መልእክት የላካችሁት ውጤት ተደምሮ 60370 በማምጣት የዛሬ 15 ቀን ከምናገኛቸው ተወዳዳሪዎቻችን መካከል በእምነት የሽዋስ ነው። እንኳን ደስ ያለ። አጭር የጽሁፍ መልእክቱ 20% 390 ነው። እንኳን ደስ ያለ በእምነት። እንቀጥላለን። እንደዚሁ የዛሬ 15 ቀን በከፍታ የምናገኘው ወይም የምናገኛትን አስከትለን እንጠራለን። ዳኛ ማን ውጤት ባልተናገሩበት 9940፣ የሹምነሽ 9930 እንዲሁም ብሩክ 9950 ሰጥተዋል። አጠቃላይ የሁለት ዙር የዳኞች ውጤት የእናንተ ውድ ተመልካቾቻችን የአጭር ጽሁፍ መልእክት ተደምሮ ሲሰላ 60367 በማምጣት የዛሬ 15 ቀን የምናገኘው ወይም የምናገኛት በረከት መስፍንን ነው። እናንተ ውድ ተመልካቾቻችን በአጭር የጽሁፍ መልእክት 677 ሰጥታችኋል። ወደ 20% የተመለሰ ነው። እንኳን ደስ ያለህ በረከት። እንቀጥላለን። ዳኞች ነጥብ ባልተናገሩበት በሁለተኛው ዙር ሶስቱም ዳኞች እኩል 9960 ነጥብ ሰጥተዋታል። የእናንተ የተመልካቾቻችን አጭር የጽሁፍ መልእክት ተደምሮበት ደግሞ 59856 በማምጣት የዛሬ 15 ቀን ከምናገኛቸው ተወዳዳሪዎቻችን መካከል ኃይለ ኢየሱስ ታደገ ነው። እንኳን ደስ ያለ ኃይለ ኢየሱስ። የእናንተ የውድ ተመልካቾቻችን 20% ድምጽ ደግሞ 46 ነው። እንቀጥላለን። እንደዚሁ የዛሬ 15 ቀን የምናገኘው ወይም የምናገኛት ዳኞች ውጤት ባልተናገሩበት ዳኛ ማን 9920፣ የሹምነሽ 9910፣ ብሩክ 9930 ሰጥተዋል። አጠቃላይ የሁለት ዙር የዳኞች ውጤት የእናንተ ውድ ተመልካቾቻችን የአጭር የጽሁፍ መልእክት ተደምሮ ሲሰላ 59847 በማምጣት የዛሬ 15 ቀን የምናገኘው ወይም የምናገኛት ያሬድ ወንድምነህን ነው። እንኳን ደስ አለ ያሬድ። እናንተ በአጭር የጽሁፍ መልእክት 357 ወደ 20% የተመለሰ ውጤት ሰጥታችሁታል። እንቀጥላለን። ዛሬ ተሰናባችሁን የምናውቅበት ሰዓት ላይ ነው የምንገኘው። በሁለተኛው ዙር ዳኞች ነጥብ ባልተናገሩበት ዳኛ አማንና የሹምነሽ እኩል 9900 እንዲሁም ብሩክ 9910 ነጥብ ሰጥተዋታል። የእናንተ የውድ ተመልካቾቻችን አጭር የጽሁፍ መልእክት ተደምሮበት 59787 በማምጣት የዛሬው ተሰናባቻችን የምትሆነው ወይም የሚሆነው ከ7000 ብር ጋር አቤል ኪዳኔ ነው። የእናንተ የውድ ተመልካቾቻችን ድምጽ 20% ሲሰላ 377 ነው። እንኳን ደስ አለሽ ፍቅርተ። ዳኞች ውጤት ባልተናገሩበት ዳኛ ማን 9950፣ የሹምነሽ 9950 እንደዚሁም ብሩክ 9950 ሰጥተዋል። እናንተ ወደ 20% የተመለሰ 84 ነጥብ ሰጥታችኋታል። 59794 በማምጣት የዛሬ 15 ቀን የምናገኛት አምስተኛዋ ተወዳዳሪ ሆናለች። እንኳን ደስ አለሽ። እሺ አቤል እንዴት ነህ? በፋና ላምሮት 3ኛ ሳምንት ነው በውድድር ስታሳልፍ። እንዴት ነበር ፋና ላምሮት? እንዴት አገኘኸው? መልእክት ማስተላለፍም ትችላለህ። ጥሩ ነው በጣም ሁላችሁንም አመሰግናለሁ። ዳኞችን ከጎኔ የነበራችሁ ወንድሜ ዳግም አሸናፊ ግዛው፣ እህቴ ኢየሩስ አሸናፊ ግዛው፣ ወንድሜ ሞገስ ይርጋ ሁላችሁንም በጣም አመሰግናለሁ። ሰቆጣ ዝናብ አጥርጉና ምርምር ሁላችሁንም አመሰግናለሁ። ያው እንግዲህ ሌላ ቀን አስተካክለን እንገናኛለን ከእግዚአብሔር ጋር መልካም እንገናኛለን። ዳኞችን በጣም አመሰግናለሁ። እናመሰግናለን። የድምጻዊነት ጉዞ ይቀጥላል። መልካም እድል ይመኝልሃል። ፋናም ከ7000 ብር ሽልማት ጋር ነው። እናመሰግናለን። ቆይታችን ዛሬ በጣም ደማቅ ነበረ። ጥሩ ጊዜን አሳልፈናል። በምዕራፍ 23 አምስተኛ ሳምንት ላይ
ጥሩ ነበር። እኔ 10 ሺህ አሰጥቻለሁ። አሰጥቻለሁ ሳልነግርህ ወይ እንኳን ደስ አላችሁ። አምስታችሁም የዛሬ 15 ቀን እናገኛችኋለን። ወደ ግማሽ ፍጻሜ ሳይሆን ለመቀላቀል የሚያደርጉትን ፉክክር እናያለን። ስምንቱን ለመቀላቀል ልክ ነው። ሳምንት ደግሞ የምድብ 2-6 ተወዳዳሪዎች እንደዚሁ ወደ 5 ውስጥ ለመቀላቀል የሚያደርጉትን ፉክክር እናያለን። አዳንና ዓለምፀሐይ ተጠብቋቸዋል። ዛሬ ነበረን የፋና ላምሮት ይህንን ይመስላል። የአምስተኛ ሳምንታችን ስለሰጣችሁን ጊዜ እጅግ በጣም እናመሰግናለን። ዳኞች በጣም እናመሰግናለን። ተመልካቾች በጣም እናመሰግናለን። በቤታችሁ ሆናችሁ ስትከታተሉን ለነበራችሁ ጭምር እናመሰግናለን። በ8222 ላይ ሁልጊዜም ተወዳዳሪዎቻችንን ስለምትደግፉልን በጣም እናመሰግናለን። ዛሬ እለቱ ሻደይ አሸንድዬ ሶለል የሚከበርበት ነው። ሴቶቻችን ተውበው ደምቀው እንደ ልክ ክረምት ሊወጣ ሲል እንዳለው ፀሐይ ፍክት ብለው የሚያሳልፉት ነው። ለሁላችሁም መልካም እድል እንዲሆንላችሁ እንመኛለን። መልካም የበዓል ጊዜ ማለት ነው። መልካም እድል ለምሮብኝ እኮ ነው። መልካም ጊዜ እንዲሆንላችሁ እንመኛለን። ፋና ላምሮት ምዕራፍ 23 በከፍታ ዛሬ በጣም ደስ የሚል ጊዜን አሳልፈን ነበረ። መልካም ጊዜ ይሆንላችሁ። ሳምንት እንጠብቃችኋለን። እናመሰግናለን።